ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ ክቡራን ተመልካቾቻችን የቅዳሜ እንግዳ ሰዓታችን ላይ ተገናኘን የፊታችን የሚመጣው ሳምንት ላይ የዓለም ዋንጫ ይጀምራል ይሄንን ምክንያት አድርገን ከጋዜጠኛ ዮናስ አዘዘ ጋር ቆይታ እንድናደርግ ጋብዘነዋል ከሱ ጋር የሚኖረን ጊዜ እንድትከታተሉን ጋብዛችኋለን ዮኒ ደህና ነህ እንዴት ነሽ በቲ እንዴት ነህ አለን እግዚአብሔር ይመስገን የብራዚል ማሊያ ለብሰ መጣኩ አይታወቃል ያው ስለሚታወቅ ችግር የለም ይሄኛው የ1998ቱ የዓለም ዋንጫ ብራዚል ብሔራዊ ቡድን የለበሰው ነውና በፍጻሜው ጨዋታ በፈረንሳይ 3-0 ተሸንፈው ዋንጫውን ያጡበት አመት ነበርና ያ ለማስታወስ ነው ከአሜሪካ አንዱ ጓደኛዬ ለአሁን ለዚህ ዓለም ዋንጫ ሲባል ተላከልኝ ያንተና የብራዚል ቡድን በጣም ብዙ ታሪኮች ይገናኛል በጣም ብዙ ነገር እንሰማለን አንደኛው ግን በጀርመን የተሸነፈበት ጨዋታ 7-1 2014 ነው አይደል ፋና ነበር አዳረህ ምን ነበር ያንቀ 2014 በነገራችን ላይ በፋና ነበር 2014 የዓለም ዋንጫና በፋና ቆይታ ካሳለፍኳቸው በጣም ጥሩ ጊዜያት አንዱ እሱ ነበር ተለይ ዓለም ዋንጫው ላይ በጣም ጥሩ ዝግጅቶች ነበሩ ሰዓት ጨምረን ነበር በጣም ብዙ አድማጮች ይከታተሉት ነበር ዓለም ዋንጫውን በጣም ጥሩ ጊዜ ነበር ትዝ ይለኛል ግን እስከ ፍጻሜ ግማሹ ነው ጥሩ የነበረው ፍጻሜ ግማሽ ላይ እንዳልሽው ብራዚል በጀርመን 7-1 የተሸነፈችበት ነው ያ በጣም በብራዚል ታሪክ አስከፊ ዓለም ዋንጫ ውጤት በ1950 ማራካንዞ ይባላል ብራዚል በዩራጓይ በሜዳዋ ዓለም ዋንጫ የተሸነፈችበት ኡራጓይና ከዛ በኋላ ደግሞ ይሄኛው በቤሎ ሆሪዞንቴ በጣም ሌላ ትልቅ ለብራዚል ዲዛስተር የሆነ ውጤት ነበርና እንግዲህ የዛን ቀን ማታ ጨዋታውን አይቼ ጧት ፋና ደግሞ ስራ ገቢ ነው ስፖርት አቅራቢ ነኝና እረፍት ላይ 5-0 ነው እና ይሄንን ውጤቱ ሳይው 12-0 13 ምናምን የሚያልቅ ይመስላልና ተኛውና ጧት ቀስ ብዬ ነው ከፍቼ ቀስ ብዬ ነው ያየሁት እና ቢቢሲ ላይ ነው ያየሁትና ቀስ ብዬ ሳየው ጀርመን ብራዚል 1 ብራዚል 1 ጀርመን 7 ይላል በቁጥር እና የጀርመን 7 ብሎ በብራኬት 7 ብሎ ጽፎበታል ቢቢሲ ለምን ዝም ብለሽ ተነስተሽ ካየሽው 7-1 ሊታመን አይችልም ስለዚህ ቢቢሲ አልተሳሳትንም እውነት ነው 7 ነው ለማለት በብራኬቱ 7 ብሎ ጽፎበታልና ተመስገን ነው ያልኩት ከመጀመሪያው 45 አንፃር 5-0 አንፃር የጠበቁት ከዛ በላይ ነውና ጧት ሌላ ደግሞ የብራዚል ጃኬት ነበረኝ እሱን አርጌ ነው የመጣሁት ስቱዲዮ እንግዲህ ያው ለስራሽ መስራት አለብሽ ፕሮፌሽናሊና ከዛ በኋላ ያሳለፍኩት ጊዜ በጣም መጥፎ ጊዜ ነበር ግን አብዛኞቹ በብራዚል ስደግፍ በጣም በተደስቼ ያሳለፍኩባቸው ጊዜያቶች ይበዛሉ ለብራዚል የምደግፍበት ሌላ ምክንያት ኖሮኝ የብራዚል ሀገር ዘመን ኖሮኝ ሳይሆን just individually በጣም ብሪሊያንት በጣም ቴክኒካል እና ፍሌምቦያንት የሆኑ ተጫዋቾች አሏቸው በቡድን ደረጃ ደግሞ በጣም ፍሉዲቲ ያለው በጣም ውብ እግር ኳስ የሚጫወት ቡድን ነው እንደውም የብራዚል ብሔራዊ ቡድን ዋነኛ መለያው ጆጋ ቦኒቶ ማሊያቸው ላይ ራሱ ጆጋ ቦኒቶ ተብሎ ይጻፋል ምልክቶች ጽሁፎች ታያለሽና ምንድነው ውብ እግር ኳስ ማለት ጆጋ ቦኒቶ እግር ኳስን ውብ አድርገህ ተጫወት የሚል መልእክቱ ላይ በብራዚል ውስጥ አለና ያው ወደ ብዙ እንድትመጪ ያደርግሻል መቼም ታውቂያቸዋለሽ ታላላቅ ተጫዋቾች ጠርተሽ ማጨረሻቸው ናቸውና ይሄ ሁሉ ግን አሁን አይሰራም ምን አሁን በዚህ አሁን ላለው ብራዚል ብሔራዊ ቡድን ብዙ ስሜት የለኝ እና ሀገሬ ቢሆን ሁሉ ጊዜ ደግፈዋለሁ ግን የሆነ ነገር ካልሰጡኝ በስተቀር ለብራዚል ያለኝ ስሜት እንደ ድሮ አይደለም አሁን በአብዛኛው ከቴክኒሻኖች ይልቅ አብዛኛው መሀል ላይ ማጅራመቾች ይበዛሉ የብራዚል ብሔራዊ ቡድን ውስጥ የተከታተሉ ተቃዛሚ ተጫዋች የሚማቱ በኢንዲቪጁዋል ኳሊቲ የምትጠቅሻቸው 1-2 ኔይማር ከዛ ውጪ ሁለት መጥቀስ ይከብዳል እንደ ቡድን አጫዋታቸው ማራኪነቱ ከጠፋ ሰንብቷል ውጤታማነቱ እንደዚሁ አሁን ዓለም ዋንጫ ኮስዶ 24 ዓመት አልፏቸዋል በዚህ ዓለም ዋንጫ ላይ ከሩብ ፍጻሜ ካለፉ ይገርመኛል እውነት እሺ የዘንድሮ ዓለም ዋንጫ በሶስት ሀገራት ይዘጋጃል ሜክሲኮ ካናዳ እና አሜሪካ በጣም ልዩ የሚባል መስተንግዶ ነበራት 1994 አይደል ጥቂት እናንሳው በጣም ልዩ ነገሮች ነበሩት ያ አመት ታዲያ እንኳን አክቹአሊ ዓለም ዋንጫ በደም ያየሁት 1990 ጀምሮ ማለት ትምህርት ቤት ገና ጩጮኝ ለማዝጣኒያው ዓለም ዋንጫ ትዝ ይለኛል ተለይ መክፈቻው ጨዋታ የአርጀንቲና እና የካሜሩን አርጀንቲና 86 የዓለም ዋንጫ ሱዳን የመጣችው ካሜሩን ደግሞ ዓለም ዋንጫ ላይ ብዙ ታሪክ የላትም ግን ተሳተፋለችና በዛ ጨዋታ ባስገራሚ ሁኔታ ካሜሩን አርጀንቲናን 1-0 አሸንፋለችና እጅግ በጣም እስካሁን ድረስ የሚደነቅ ነው መጀመሪያ ያየሁት ትዝ የሚለኝ ጨዋታ እሱ ነው 1994 ላይ አሜሪካ ዓለም ዋንጫ ስታዘጋጅ ከአሜሪካ 10ሩን ብትጠይቂያቸው 9ኙ አሜሪካ ዓለም ዋንጫ እንደምታዘጋጅ አያውቁም ኢቨን የአሜሪካ ትልልቅ ትጥቅ አቅራቢዎች ናይኪ እግር ኳስ ውስጥ አልነበረም ከአሜሪካ ዓለም ዋንጫ በኋላ ነው ናይኪ እግር ኳስ እንደዚህ ቢዝነስ አለው እንዴ ምናምን ብሎ እነ ብራዚል ናይጄሪያ ምናምን ስፖንሰር ያደረገ አሁን ትልልቅ የእግር ኳስ ክለቦችን እንትን ማድረግ የጀመሩት ትጥቅ አቅራቢ መሆን የጀመረውና
አሜሪካ እግር ኳስ እንደሆነ አይታወቅም። ፊፋ ለአሜሪካ የሰጠበት ዋናው ምክንያት እግር ኳስን በዓለም ደረጃ ለማስፋፋት ነው። አሜሪካ የሚታወቀው ቤዝቦል ወይ ደግሞ ይሄ ፉትቦል በእጃቸው የተጫወቱ ፉትቦል ይሉታል። በጣም የሚያስቀኝ ማለት ነው። አሜሪካን ፉትቦል አለ። እነዚያ ስፖርቶች ናቸው ያሉትና እግር ኳስን በደንብ ለማስተዋወቅ አሜሪካኖች ዛኔ ተጠቅሞበታል የሚል እምነት አለኝ እና ዝግጅቱ የሚረሳ አይደለም። ቶርናመንቱ በጣም ድንቅ ነበረ። የመክፈቻው ጨዋታ ላይ አስታውሳለሁ ዲያና ሮዝ የምትባል በጣም ፌመስ ሙዚቀኛ ሲንገር ነች እና ፔናልቲ ከ6 ሜትር ላይ ፎር ያውጥታ የተጀመረ ውድድሩ ልክ የመክፈቻው ዝግጅት ላይና ግን ድንቅ የዓለም ዋንጫ ነበር። በተለይ በቡድን እንደነ ሩማኒያ እንደነ ቡልጋሪያ በጣም ድንቅ ነበሩ። በኢንዲቪጁዋሊ እንደነ ሪስቶ ስቶይችኮቭ ማለት ዓለም ዋንጫው ሳይጀምር በፊት ያልጠበቅናቸው ከዛዎች ከተጠበቁት ውስጥ ደግሞ እንደነ ብራዚል የሮማሪዮና የቤቤቶ ጥምረት የሮቤርቶ ባጂዮን ተመልክተናል። በጣም በግል በጣም ድንቅ ጊዜያቶችን አይተናል። የማራዶና ንብደት አይተናል። ማራዶና የዛኔ ግሪክን 4-0 ካሸነፉ በኋላ የበረታች መድኃኒት ኤፌድሪን ወስዶ ከውድድሩ የታገደበት ጊዜ ነበረ። የመጨረሻ ዓለም ዋንጫው እሱ ነበረ እና ከዛ በኋላ አሜሪካ መግባት አይችልም። በዛ ምክንያት ማራዶና የማዶናና የሮቤርቶ ባጂዮ ታሪክ ማዶና ጣሊያ ዝርያ አላት ይመስለኛልና ትንሽ በሮቤርቶ ባጂዮ ፍቅር ወድቃ ነበር በዛ ዓለም ዋንጫ ብቻ ከሜዳም በሜዳም ውጪ አሜሪካ ዓለም ዋንጫ ልዩ ነበረ። እግር ኳስ ለአሜሪካውያን አዲስ ነበረ። ብዙ ነገሩ ለነሱ አዲስ ነውና ግን በደንብ ከዛ በኋላ እግር ኳስ ተቀብለውታልና የዛኔን ያሁኑ የሚለያየው አሁን አሜሪካ እግር ኳስ በቃ ኦልሞስት የመጀመሪያው ስፖርታች እንደነ ኤንቢኤ እንደነ ባስኬትቦል ወይም ደግሞ እንዳሁን እንዳነሳ እንደ አሜሪካን ፉትቦል እንደ ሱፐር ቦል ባይሆንም ግን አሁን እግር ኳስ ሜጀር የሆነ መጥቷል። ለምሳሌ ከዛ ዓለም ዋንጫ በኋላ ሜጀር ሊግ ሶከር አሁን እነ ሜሲ የሚጫወቱበት ከዛ በጣም ታላላቅ ተጫዋቾች ወደ አሜሪካ ሄደው ሜጀር ሊግ ሶከርን አስተዋውቋል። አሁን ከዓለም ትልልቅ እግር ኳስ ትኩረት ከሚስቡ ሊጎች ማለት አንዱ MLS ያ ያመጣው ምንድነው 1994 የአሜሪካ ዓለም ዋንጫ ማዘጋጀቷ ይበልጥ እግር ኳስ እንዲሰሩ አድርጓቸዋልና ብሔራዊ ቡድናቸው ጠንካራ ነው። አውሮፓ ውስጥ የሚጫወቱ በርካታ ታላላቅ ተጫዋቾች አሁን አሏቸው። እንደነ ክርስቲያን ፑሊሲክ አይነት በጣም ብዙ በቁጥር መጠቅሻቸው ተጫዋቾች አሏቸውና ከዛ በኋላ እግር ኳሱ ላይ በደንብ ሰርተዋል። ትልቅ ቱርናመንቶች ላይ ቀርበዋል። ኮንፌዴሬሽን ዋንጫ ፍጻሜ ተፋላሚ ነበሩ 2010 በደቡብ አፍሪካ እና ጥሩ ጊዜ እያሳለፉ ነው። የዓለም ዋንጫ በደንብ ጠቅሟቸዋል። ስለዚህ አሁን አሜሪካውን እግር ኳስ የሚታወቅ ስታብሊሽ ያደረገ ስፖርት በደንብ የተሰራበት ዜጎቿ እንግዳ የማይሆኑበት ስፖርት ነው ማለት ነው ካለፈው የዓለም ዋንጫ እና አሁን ይበልጥ አሜሪካ በእግር ኳሱ ኢቭን ተፎካካሪ ቡድን ይዛ መቅረብ የምትችልበት ጊዜ ነው። አንደኛው ትልቁ ወሬ የነበረው ኢራን ተሳተፋለች አትሳተፈም የሚለው ነው። ከጦርነቱ ጋር የተያያዘው ነገር በጣም የዓለም ዋንጫን ፖለቲካ አፌክት ሲያደርገው እናያለን፣ ወይ ደግሞ እዛው ሜዳው ላይ ፖለቲካውን እናየዋለን በሆነ መንገድ። ይሄን ነገር ጥቂት ነገር ንገረኝ። ፖለቲክስ በደንብ እግር ኳሱ ላይ ይንጸባረቃል፣ ምንም ጥያቄ የለውም። አሁን 1998 የዓለም ዋንጫ ላይ እኮ አሜሪካና ኢራን ተገናኝተው ፈረንሳይ በጣም ነበር የተጠበቀው እሱ ጨዋታ። የሁለቱ ሀገሮች አሁን ጦርነት ላይ ናቸው። ሁልጊዜም ኢራን ከ1979 ጀምሮ ከአሜሪካ ጋር ምን አይነት ግንኙነት እንዳለ ይታወቃልና ኢራኖች ናቸው ያሸነፉት ያንን ጨዋታና በአሜሪካንም በልክ በጦር ሜዳ ወይም ደግሞ በሁሉም ዘርፍ አሜሪካን ያሸነፉ ያልነበር ትልቁ ስሜታቸው የነበረው አፍተር ኦል እግር ኳስ ነው። ከ90 ደቂቃ በኋላ ግን ለሀገሬው ሕዝብ የሰጠው ደስታ ሌላ ሀገር ቢያሸንፉ ጎዳና ላይ የሚያወጡ ኢራናውያን ያን ጨዋታ ሲያሸንፉ እንዳለ በቴህራንና ሌሎች ትልቅ ከተሞች ሩሲያ የዓለም ዋንጫን ያሸንፉ ያልነበር ትልቅ ደስታ ስሜት የነበራቸውና የፖለቲካ ልዩነት ያላቸው ሀገሮች የሚያደርጓቸው ውጥረቶች ይበዙባቸዋል የዓለም ዋንጫ ላይ። አሁን ደግሞ ኢራን ትሳትፋለች አትሳትፍ ነው ጥያቄ። አሁን ባለው ውጥረት አሜሪካ ሄደው ምን የሚፈጠረውን አናውቅም። ይፈጠራል ብዬ አላስብም፣ ግን ፖለቲካሊ በጣም እንደምታው ከፍ ያለ ነው የኢራን እዛ ሄዶ መሳተፍና አሁንም እርግጠኛ ሆኖ መናገር የሚቻል አይመስለኝም። እነሱ ሜክሲኮ ሄደው ለመጫወት ጠይቀው ነበር ቢያንስ ሜክሲኮ ሌላኛው አዘጋጅ ሀገርና ፊፋ ደግሞ ፍቃድ አልሰጠም። ስለዚህ ሞር እዛ ሄደው አሁን ደግሞ ጥሩ የፒስቶክ የኔጎሺዬሽን እያደረጉ ያለ ይመስለኛልና ምናልባት በዚህ አጭር ቀን ውስጥ የሆነ ጥሩ ነገር ካለ ኢራኖች ቢሳተፉ በጣም ጥሩ ይመስለኛል። ምክንያቱም እግር ኳስ ከፖለቲካ የጸዳ መሆን አለበት እና ልክ አሜሪካ እኮ የተባበሩት መንግስታት ጠቅላላ ጉባኤ ላይ ማንም አትከለክልም አይደል? እንዲመጡና እንዲሄዱ ኒውዮርክ ሄደሽ የፈለግሽውን ተሳድበሽ መምጣት ትችያለሽ። ኳስም ላይ እንደዛ መሆን አለበት። ሄደው ኢራኖች ልክ እንደ ዩኤን ጀነራል አሴምብሊ ይሄም የእግር ኳስ ጀነራል አሴምብሊ ነው። የአራት ዓመት ሄደው በደምብ ተሳትፈው የመምጣት መብት አላቸውና አሜሪካኖች ይሄን አክብረው ደህንነታቸውን ጠብቀው ኢራኖችን ማሳተፍ ያለባቸው ይመስለኛል። ኮንጎ ዛይር በነበረችበት ጊዜ በጣም የሚገርም ስቶሪ ነበራቸው ይባላል። የ1974 የዓለም ዋንጫ ጀርመን ያዘጋጀችውና አፍሪካን ከግብጽ ቀጥሎ ከሰብሳራ አፍሪካ ዓለም ዋንጫ ላይ አፍሪካን የወከለችው የመጀመሪያ ሰብሳራ ሀገር ዛይር ነች። አሁን ዲያር ኮንጎ ማለት ነው። የዛን ጊዜ ሀገሪቱ መሪ ሞቡቱ ነበሩ እና በቃ ሞቡቱ ናቸው ሁሉ ነገር አድራጊ ፈጣሪ።
ቡድኑ ግን እንደሄደ ጥሩ ውጤት አላስመዘገበም። የዓለም ዋንጫው መጥፎ ውጤት የተመዘገበው በታሪክ እሱ ነው። 9-0 በዩጎስላቪያ የተሸነፉት እና በቀጣይ ጨዋታ ነው እንግዲህ የአገሪቱ ንጉስ ወይም ፕሬዝዳንት ሞቡቱ በቀጣይ ጨዋታ ከ3 ጎል በላይ ካስተናገዱ አደጋ ሊገጥማቸው እንደሚችል ወደ ሀገራቸው ሲመለሱ እስር ቤት ሊሆን ይችላል፣ ፋሚሊዎቻቸው ብቻ በከፍተኛ ሁኔታ ደህንነታቸው አደጋ ላይ ሊወድቅ እንደሚችል ከባድ ማስጠንቀቂያ ዛቻ ሁሉ ደርሷቸው እንዳለመታደል ደግሞ ቀጥሎ የሚጫወቱት ከብራዚል ጋር ያ ነው ትልቁ ችግር የነበረውና መጨረሻ ጭንቀት ነበር ቡድን ውስጥ 3-0 ተመሩ። ከ3 በላይ ከገባባቸው ከፍተኛ ዛቻ አለና ከዛ ብራዚሎች ሳጥን አካባቢ ቅጣት መታገኙ ግንብ ሰርተዋል የዲአር ኮንጎ ተከላካዮችና ዳኛው በጭንቀት ሊመቱ የተዘጋጁ ያለ ነው። አንደኛው ከመሃል ግንብ ከሰሩት ወጥቶ ሄዶ ኳሷ መታት ሳትመታና ከዛ ካርድ ተመለከተና ከዛ በኋላ ሲጠይቅ ጭንቀቱ ያ ኳስ ቢገባ ምንድነው የሚያጋጥመን ምንድነው ልንሆን የምንችለው የሚለው ጭንቀት ገና ኳሱ ሳይመታ ነው ኳሱ ሳይነፋ ነው ዳኛው ኳሱ ሄዶ የመታውና ግን በዛው አለቀ ያ ጨዋታ። እነሱም ሀገራቸው እንትን አሉ። እዛ በኋላ ብዙ የሚያጋጥማቸው ነገር አልነበረምና በጣም የሚያሳዝን ታሪክ ነው። ግን እዛ አፍሪካ ላይ ከቆየሽ አይቀር የመጀመሪያ አፍሪካ ሀገር አውሮፓን ያሸነፈው አልጄሪያ ነው። ነገራችን 1982 በስፔን የዓለም ዋንጫ አልጄሪያ ነው ጀርመን ያሸነፈችው። ራባ ማጀርና ቤሎሚ ናቸው ጎሎቹን ያስቆጠሩትና የጀርመን በረኛ የዛን ጊዜ ሹማኸር ይባላል። የመጨረሻ እብሪተኛ በረኛ እብሪተኛ 1986 የዓለም ዋንጫ የፈረንሳይ ባቲስቶን የሚባል የፈረንሳይን አማካይ ኳስ በሌለበት በሁለት እግሩ ማለት ነው ደረቱ ላይ አውጥቶ ሪቦቹን በሙሉ ሰባብሯቸው ባቲስቶን ሆስፒታል ገብቶ ከዛ በኋላ ኳስ ለመጫወት ቸግሮ ነበርና የታሪኩንም ሲጽፍ ከዛም በኋላ ይቅርታ አልጠይቅም ያለ ሰው ነው። ከዛ 4 ዓመት በፊት ነው እኔ የምነግርሽና ከጨዋታው በፊት ሲጠይቅ ምን አለ? አልጄሪያ ጀርመንን ካሸነፈች የፊቴን ቆዳ አስገለብጠዋለሁ። ለምን ሲባል እንዴ ሲያዩኝ አለ ጀርመን ውስጥ ሲያዩኝ ይሄ እኮ በረኛ ነው ለመጀመሪያ ጊዜ በአፍሪካ ቡድን ስትሸነፍ ጀርመን ጎል የገባበት የበረኛ ነው ሊሉኝ ስለሚችሉ ፊቴን ቆዳዬን አስገለብጠዋለሁ ብሎ ነበር ሹማኸር። አልጄሪያ ውስጥ 2-1 እና ማጀር ማለት ቤስት ቲም ነበር የዛን ጊዜ እና አላስገለበጠም። የማይሆን ነገር ጥሩ አይደለም እና አንደርስትሜትን ማድረግ ኦፖነንትን ዓለም ዋንጫ ትልቅ ቡድን አልጄሪያ በርግጥ የመጀመሪያ አፍሪካ ሀገር ነው አውሮፓን ሲያሸንፉ ግን በጣም ጥሩ ቲም ነው አልጄሪያ እና የዛን ጊዜ ሹማኸር ያንን ቢልም አልጄሪያዎች አሸንፈዋል በታሪክ እና እሱም እንደዛተው ቆዳውን ሳያስገለብጥ ቀርቷል። ዓለም ዋንጫ እኮ ብዙ ታሪኮች አሉ እንደዛ አይነት። አዎ በጣም የሚገርም ነው። የዘንድሮ ላይ ጥቂት ነገር እናውራ። የዘንድሮ ትንሽ ለየት ያለ ብዙ ነገር አለው። 48 ቲሞች ይወዳደራሉ። የኳሱ ስማርት ኳሷም ጉዳይ እሷም መነጋገሪያ ናት። ከቫር ጋር ምናልባት ያግዛል ተብሎ የሚታሰብ ቴክኖሎጂም ይኖራል። እንደዚህና የማይቀር ጥያቄ ኮከብ የሚባሉት ሮናልዶና ሜሲ በዚህ አመት ይጨርሳሉ አይደለ? ከዚህ በኋላ አይጫወቱም ብለን እናስባለን። ስለዚህ ስለነሱ የሆነ ነገር በላ እንግዲህ ያ እየጨረሰ ነው። ሁለቱም የእግር ኳስ ጀንበራቸው ኦልሞስት እያበቃ ያለ ይመስለኛል። በእርግጥ 2022 የዓለም ዋንጫ የሊዮኔል ሜሲ ነበር። ሁለቱም አሁን ትልቁ ጥያቄ አንድ ተጫዋች ግሬተስት ኦፍ ኦል ታይም ጎት ምንጊዜው ምርጡ የሚባለው በምንድን ነው? የግድ የዓለም ዋንጫ ማንሳት አለበት ወይ? አንዴ የዓለም ዋንጫን እኮ ማንሳት ካልቻለ እኮ እንደዛ መባል የለበትም ይላሉ። ግን ሜሲ ለምሳሌ የሉክዘምበርግ ተጫዋች ቢሆንስ? ሜሲ ወይ ደግሞ የላይቤሪያ ተጫዋች ቢሆን ያን ሁሉ ኳሊቲ አሳይቶን ከባርሴሎና ይሄን የምታዩ ሜሲ በባርሴሎና በሻምፒየንስ ሊግ በና አሳይቶን የሚጫወትበት ሀገር ደግሞ እንደዚህ ቢሆን ኖሮስ የሚል ጥያቄ ታነሻለሽ እና አከራካሪ ምንም ጥያቄ የለውም። ግን ደግሞ የሞላላቸው ደግሞ ተጫዋቾች አሉ እንደ ሜሲ አይነት ሞልቶለታል። አሁን ሁሉም ነገር አሳክቷል እና ሜሲ ከጫና ነፃው ነው በዚህ ዓለም ዋንጫ ላይ የሚመጣው። ለሜሲ እና ለአርጀንቲና ቡድና ሞር ከፕሬዠር ነፃ ይመስሉኛል። ቡድኑ አሁንም ስትሮንግ ነው፣ ምንም ጥያቄ የለውም። እኔ አሁንም ዘንድሮ እስከ ፍጻሜ ግማሽ የሚደርሱ ይመስለኛል። ከዛም ቢያልፉ አልገረምም ካላቸው ጥንካሬ አንጻርና ለአርጀንቲና ከጫና ነፃው ነው የሚጫወቱ። ለፖርቱጋል ክርስቲያኖ ደግሞ አስቢ ሜሲ ያና ያለ ዋንጫ ሲያነሳ ክርስቲያኖ በዛ ቅጽበት ያቺን እንትን የሼውን ካባ ለብሶ ሜሲ እንዲህ ሲል ክርስቲያኖ የት ነበር ይመስል የሚያዩ ይመስልሻል? አይመስለኝም። ያላቸው ተቀናቃኝነት እና ክርስቲያኖ ያን ዋንጫ ለማንሳት በዚህ ዓለም ዋንጫ ደግሞ ፕሬሸር ፖርቱጋል ላይ የሚኖር ይመስለኛል። ሞር ለክርስቲያኖ ለፖርቱጋል ዓለም ዋንጫ አሸንፋት ታቅም ኦፍ ኮርስ መጀመሪያ መጫወት ያለባቸው ለፖርቱጋል። አርጀንቲና እኮ የዛን ጊዜ ዓለም ዋንጫ 2 ያሸንፋለች ከሜሲ በፊት ማለት 78 እና 86 አሸንፈዋል። ከዛ ለሜሲ ምን የተጫወቱት ለና አርጀንቲና ዋንጫ አላት። አሁን ግን ፖርቱጋል መጀመሪያ ለፖርቱጋል ነው። ከዛ ግን ለክርስቲያኖ ይጫወታሉ። 40 ዓመት አሁን ሞልቶታል።
ክርስቲያኖ ከዚህ በኋላ የዓለም ዋንጫ ላይ አይጫወትምና ቡድኑ ጥሩ ይመስለኛል። አሁን በዓለም ዋንጫው ላይ ከምጠብቃቸው ቡድኖች መካከል አንዱ ፖርቱጋል። አሁን በቀደም ራሱ ቻምፒየንስ ሊግ ፋይናል አይተሻላል። ሁለቱ አማካዮች ቪቲኒያና ያኛው ኔቬስ ፖርቱጋላውያን ናቸው የፓሪስ ሳን-ዠርመን። ግራ ላይ ያለው ያየሽው የግራ ፉልባክ ኑኖ ሜንዴስ ፖርቱጋል ላይ፣ የእንግሊዝ የዓመቱ ኮከብ የፕሪሚየር ሊግ ኮከብ ተጫዋች ብሩኖ ፈርናንዴስ ፖርቱጋል ላይ፣ በጣም ሚድፊልዱ ኳሊቲ በርናርዶ ሲልቫ ጭምራል ለማንቸስተር ሲቲ። ፊት ላይ መስመር ላይ ተከላካይ ክፍሉ ሁሉም ቦታ ላይ በጣም ስትሮንግ ቡድን ነው ፖርቱጋል። አሰልጣኙ ሮቤርቶ ማርቲኔዝ ዓለም ዋንጫ ልምድ አላቸው። ምንም እንኳን የቤልጅየምን ወርቃማ ትውልድ ቢገሉ አሁን ይሄኛው ሌላ እድል ያላቸው ይመስለኛልና ፖርቱጋል ትልቅ እድል አላት። ግን ዓለም ዋንጫ በተለይ ከጥሎ ማለፍ በኋላ አንድ ስህተት ከሰራሽ ነገሮች ሁሉ በተቃራኒ የሚጓዙ እድልም ይፈልጋል ዓለም ዋንጫና የአንድ ተጫዋች ሌጋሲ ቢያሸንፍ ጥሩ ነው። ካልሆነ ግን እኔ ግድ ዓለም ዋንጫ የግድ መለኪያ ነው የሚል እምነት የለኝም። ለምሳሌ እኔ አሁን ሮናልዶ ነው የምወደው። አሁን ለኔ አንደኛ ብለሽ ብትጠይቂኝ ሮናልዶ፣ ከማንም ጋር ብትጠይቂኝ ሮናልዶ ነው ለኔ። ቻምፒየንስ ሊግ ግን አልወሰደም። ቻምፒየንስ ሊግ የለውም ሮናልዶ እና ለኔ ቻምፒየንስ ሊግ አለመውሰዱ ያንን አይቀንስብኝም። ግን እንደ ስኬት ደግሞ ስታዩ ትሮፊ ካቢኔትሽ ላይ ደግሞ ሁሉም ሲኖሩ በቃ ግሬተስት ኦፍ ኦል ታይም ለመባል ቀላል። አሁን ለሜሲ ይሄ ለመስጠት ሲምፕል ያደርገዋል ያ ነገር። አንዳንዴ ውድድሩ እንትን ይሆናል፣ ይሄን አቺቭ አድርጓል ይናቸው፣ ስለዚህ ይሄኛው ይቀረዋል፣ ይሄ ግን አግኝቶታል፣ ስለዚህ እሱ ነው ምናምን እና አሁን እኮ 2022 ላይ የሆነ ነገሮች ቀንሰዋል፣ በሮናልዶ እና በሜሲ ቀንሰዋል። አሁን ሮናልዶ የዓለም ዋንጫ ቢያሸንፍ አስበሽው ለአንድ አመት ዓለም በሶሻል ሚዲያ አጀንዳ ክርስቲያኖ ያሸንፍና ፊፋ ይሄ እንዲሆን የሚፈልግ ይመስለኛል። ዓለም ዋንጫ ሬሌቫንት ሆኖ ምናምን ካለቀ በኋላ እንዲቀጥል የሚፈልግ ይመስለኛል። ስለዚህ ያንተን ቅድመ ግምትና የታይም ዞኑ ላይ ትንሽ ኮሜንት አድርግ። አሜሪካ የዓለም ዋንጫ ላይ የ94ቱ ይቅርታውን በፈረንጆቹ እንደዚህ ነበር። ለሊት ጨዋታዎች በተለይ ብራዚል ከስዊድን የፍጻሜ ግማሽ ጨዋታ አስታውሳለሁ። ቤት ቀስቅሱኝ ብዬ ተኝቼ ነበር። በቃ የምችለውን ጥረት አድርጌ ጨዋታው የሚጀምረው 7:30 8 ሰዓት አካባቢ ነበር። የነቃው ስንተኛው ደቂቃ ላይ መሰለሽ? 61ኛው ደቂቃ ላይ ነው። ጥሩ ነው እንደውም አለማለፉ ስንተኛው ደቂቃ ላይ ገባ? 71ኛው ደቂቃ ላይ ሮማሪዮ በቴስታ ስዊድን ላይ ዘሎ አጭር ነው ሮማሪዮ። የስዊድኖች ታውቂያለሽ ረጃጅሞች ናቸው። ዘሎ ጎል ሲያገባባቸው ከእንቅልፌ ነቅቻለሁ ይሳልቀው ተጠራጥሬ ነው ያየሁት ጎሉን። እና አሁንም እንደዛ መስዋዕትነት የሚጠይቁ ሰዓቶች አሉ። 4 ሰዓት የሚደረጉ አሉ የተወሰኑ። አርጀንቲና፣ ብራዚል፣ እንግሊዝ፣ ፖርቱጋል ሲሆኑ ለማየት የተወሰነ መስዋዕትነት የሚጠይቅ ይመስለኛል። ግምት ካልሽኝ እኔ እንግዲህ ያው ብዙ ጊዜ በግምት በጣም በመሳሳት ነው የምታወቀው። ስለዚህ እኔ ከገመትኩልሽ ተቃራኒውን ከገመትሽ ታገኘዋለሽ ማለት ነው። ዓለም ዋንጫ ብዙ ሰርፕራይዝ የለውም ማለት ቻምፒየንስ ሊግ እና ዓለም ዋንጫ። ከዛ ውጭ ግን አዲስ ቡድን እና ዓለም ዋንጫ ያነሳል ወይ? ምናልባት ፖርቱጋል ቅድም ያልኩሽ አዲስ ቡድን ማን ያነሳል የሚል ግምት ካለኝ ግምት ሻ ከሆነ ፖርቱጋል ትልቅ እድል ያለው ቅድም ካነሳዎች ጥንካሬያቸው አንጻር ማለት ነው። ከነባሮቹ አሁንም ፈረንሳይ ሁለት የድሮ ብራዚል ነው አንድ አሁን መርጧል አሰልጣኝ ዲዲዬ ዴሽ። ይቀሩትን ደግሞ ስታያቸው ለሌላ ሀገር ለሌላ ቡድን ሄደው ቢጫወቱ ፍጻሜ ግማሽ ሊገቡ ይችላሉ። ከዛ ውጪ አራት ውስጥ የሚገቡትን ለመገመት ፈረንሳይ፣ ፖርቱጋል፣ አርጀንቲና እና ድንኳን ሰባሪ ኖርዌይ በጣም ጥሩ ቡድን ያላቸው ዘንድሮ። ለኔ ግን አይሆንም እንጂ ብራዚል ቢበላ ደስ ይለኝ ነበር። ግን ብራዚል በዚህ ዓለም ዋንጫ ላይ አሬንጃ ሩብ ፍጻሜ ከደረሱ ጥሩ ይመስለኛል። ምክንያቱም ሜዳ ላይ የምታየው ብራዚል አብዛኞቹ አማካይ ክፍሉ በፍጹም ከኳስ ጋር ያላቸው ኳሊቲ በጣም ዝቅተኛ ነው። ከዚህ ቀደም የምናውቀው ኢንዲቪጁዋል ልዩነት የሚፈጥር ተጫዋች የለም። አጥቂዎቹን ብታያቸው አድሪያኖን በቅርብ ጊዜ እንኳን ወይም ሮናልዶን፣ ሮማሪዮ፣ ቤቤቶን ወይም ደግሞ እነ ሉዊስ ፋቢያኖን እንኳን እነሱን ባየንበት የምናየው ኳሊቲ ደረጃ በጣም ዝቅ ያሉና ክላሳቸው ዝቅ ያሉ ናቸው። አማካይ ክፍሉ ክሬቲቪቲው ብዙ አይደለም። ምናልባት በመከላከልና መልሶ ማጥቃት ሊጫወት የሚፈልግ ቡድን ሊሆን ይችላልና አሰልጣኙ ደግሞ ጣሊያናዊ ናቸው። ኢማጂን ከ24 ዓመት በፊት የብራዚል ብሔራዊ ቡድን አሰልጣኝ ቴሌ ሳንታና ነበሩ። መጥፎ ተጫዋቾች ከማሸነፍ ጥሩ ተጫዋቾች መሸነፍ ይሻለኛል የሚሉ አሰልጣኝ ነበሩ ቴሌ ሳንታና። አሁን ቴሌ ሳንታና በህይወት የሉ። በጣሊያን ሲሸነፉ ነው ያሉት። አሁን ቴሌ ሳንታና ከመቃብር ተነስተው ቢያዩ ብራዚል የሚያሰለጥነው ጣሊያናዊ እና ተመልሰው አዝነው የሚተኙ ይመስለኛል ወደ መቃብራቸው። እና እንደውም አንድ የብራዚል ትልቅ የስፖርት ትልቅ ተንታኝ ምንድን ነው ያለው? ጣሊያን ለምሳሌ ጣሊያን ሚላን ሄደሽ የሚገርም ፒዛ ቤት ወይም ፓስታ ቴላቴሊ ጣሊያን ምግብ አለ የሚገርም ፒዛ ቤት ሄደሽ ከዛ ያ ፒዛ ቤት ፒዛ ሼፉን ያስመጣው ከብራዚል እንደማለት ነው። ለብራዚል ከጣሊያን አሰልጣኝ እንደማምጣት ማለት ለጣሊያን ሚላን ውስጥ ላለ ትልቅ ሬስቶራንት ከብራዚል ሼፍ እንደማምጣት ነው የፒዛ ሚላ አስተያየት ሰጥተዋልና ይሄ ብራዚል
ብዙ የሚሄድ የማይመስለኝ እኔ ብዙ ተስፋ አላረኩበትም። ያው ማሊያው ለእንትን ያረኩት እንጂ ጥሩ ነው። እስቲ እናየዋለን። ሙዚቃ ልጋብዝልህ። ከዓለም ዋንጫ በጣም የምትወደው ሙዚቃ የትኛው ነው? የዓለም ዋንጫ ኦፊሻል እኔ 2014 የፒትቡል እና ጄሎ እና ክላውዲያ ሌቴ ኦሌኦላ የሚለው ማለት ነው። እሱ በጣም ይመቸኛል። 2014 ያለው የዛ ፋና ነበርኩ። መግቢያችን እሱ ነበር የፕሮግራማችን። ጥሩ ትዝታ ስላለኝ አሁንም አንቺ ከፋና ስለሆነ የመጣሽው ኦሌኦላ እንጋብዝልኝና በዛ። እሺ ዮኒዬ በጣም አመሰግናለሁ። ቴንክ ዩ በጣም። እሺ ክቡራን ተመልካቾቻችን ከዮናስ አዘዘ ጋር የነበረን ቆይታ ይሄንን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ